በዚህ ቪዲዮ ደግሞ የምንመለከተው the second subunit operations on polynomial functions ይሆናል ማለት ነው። ስለዚህ በዚህ subunit የተለያዩ ኦፕሬሽኖችን እናካሂዳለን ማለት ነው። like addition, subtraction, multiplication and division ያሉትን ኦፕሬሽኖች በፖሊኖሚያል ኤክስፕሬሽን ላይ የምንጠቀም ይሆናል ማለት ነው። we will learn the rules for these operations and how they affect the degree of the resulting polynomial የነዚህ ውጤቶች ደግሞ ፖሊኖሚያል ፋንክሽኖችን ከደመርን ከቀነስን ካባዛና ካካፈልን በኋላ አዲስ የሚፈጠረው ፖሊኖሚያል ፋንክሽን ዲግሪው ምን ይመስላል እንዴት አፌክት ያደርጉታል ቀድሞ የነበሩት previous polynomial functions የሚሉትንም የምናይ ይሆናል ማለት ነው። ስለዚህ የመጀመሪያው ኦፕሬሽናችን የሚሆነው ፖሊኖሚያል ፋንክሽናችን ላይ የምናካሂደው አዲሽን ይሆናል ማለት ነው። the sum of two polynomial functions f and g የተባሉ ሁለት ፖሊኖሚያል ፋንክሽን ቢኖሩን እንዴት ነው የምንደምረው ማለት ነው። ራይት ስናደርገው ስንጽፈው f plus g አድርገን እንጽፈዋለን። this means f plus g በብራኬት x ማለት ከዚህ ጋር እኩል ነው f of x የተባለው ፖሊኖሚያል ፋንክሽናችን g of x ከተባለው ጋር ስንደምረው የሚመጣ ማለት ነው። ስለዚህ the sum of two polynomial functions is found by adding the coefficients of like terms ስለዚህ ሁለት ፖሊኖሚያል ፋንክሽኖችን የምንደምርበት ሜተድ ምን አድርገን ነው ማለት ነው like ተርሞችን አንድ ላይ ሰብስበን በመደመር ይሆናል ማለት ነው። ስለዚህ ኤግዛምፕል እንመልከት። find the sum of the polynomial functions f of x and g of x እንደምትመለከቱት ሁለት ፖሊኖሚያል ፋንክሽኖች ተሰጥተውናል የነሱ ሰም ድምር ነው የተጠየቅነው ማለት ነው። ስለዚህ ምን እናደርጋለን f plus g x ይሄ ከማን ጋር እኩል ነው ብለናል f of x plus g of x ጋር እኩል ነው ማለት ነው። f of x የተሰጠን 2x cube minus 3x square minus 2x plus 5 ነው። and g of x ደግሞ የተሰጠን 5x the power of 4 plus 6x ነው ማለት ነው። ስለዚህ ቀጥታ እንደምራለን እነዚህን ላይክ ተርሞች በመጀመሪያ እናውጣ። እዚህ ጋር እንደምትመለከቱት x cube የመጀመሪያው ያለው ቫሪያብል ኪዩብ የሆነ ኤክስፖነንት ያለው ነው። እዚህ ጋር ስንመለከት x cube የተባለ ሌላ ቫሪያብል ስለማናይ ላይክ ተርም የለውም ማለት ነው። ቀጥታ እናወርደዋለን። -3x square በተመሳሳይ x square የተባለ ሌላ ተርም ስለሌለን x square የያዘ እሱንም ቀጥታ እናወርደዋለን ከማንንም ጋር እንደምርም። ቀጣይ ደግሞ -2x አለ xን ብቻ የያዘ ተርም አለን እዚህ ጋር እንደምትመለከቱት 6x የነዚህ ተርሞች ኤክስፖነንት ስንት ነው አንድ ነው። ስለዚህ ላይክ ተርም ብለን እንወስዳቸዋለን ማለት ነው። -2 plus 6 እንደምራለን ማለት ነው። 6 ሲቀነስ 2 ወይም ማለት ነው። ስለዚህ ስንት ይሆናል 4x ይሆነልናል። then 5 ኮንስታንት ተርማችን ነች። መጨረሻ ላይ ማን እናገኛለን 5 times x the power of 4 አለ ይሄም ሌላ x the power of 4 የያዘ ተርም ስለሌለን ሳይደመር እዛው ቁጭ እናደርገዋለን ማለት ነው። ይሄን ስንጽፍ ሪአሬንጅ አድርገን ማስቀመጥ እንችላለን። ምክንያቱም ኮመንሊ ፖሊኖሚያል ኤክስፕሬሽኖችን ስንጽፍ ከሃይስት ዲግሪ ወደ ሎወስት ዲግሪ ነው የምናስቀምጠው። ስለዚህ መጀመሪያ ሃይስት ዲግሪ አለን 5x the power of 4 እሱ ጋር እንመጣለን። then next የሚሆነው 2x the power of 3 አለ ሁለትን የያዘም ኤክስፖነንት የያዛለን። ስለዚህ እሱን ስንቀጥል -3x square ይሆናል plus 4x plus 5 ኮንስታንት ተርሞች ሁሌ መጨረሻ ላይ ስለምናስቀምጥ በስታንዳርድ ፎርም ስናስቀምጠው ይሄን ፖሊኖሚያል ኤክስፕሬሽን ይሄንን ይመስላል ማለት ነው። ቀጣይ የምንመለከተው ኤግዛምፕል ደግሞ ፍራክሽን አሉት ከፊት ለፊቱ ግን አስ ኮኤፊሺየንት ነው ማስታወስ ያለባችሁ ነገር እንጂ አስ ኤክስፖነንት አልወሰድነውም። ኤክስፖነንቶቹ ቢሆኑ ኖሮ ፍራክሽን ፖሊኖሚያል ፋንክሽን ማለት አንችልም ነበር ማለት ነው። ስለዚህ ቀጥታ ስንደምራቸው this one -1 over 2x square minus 2 over 3x plus 3 ይሆናል። ስለዚህ ሁለቱን እንደምራለን ማለት ነው። እንደምትመለከቱት x square ያዙ ሁለት ተርሞች አሉ። ስለዚህ ላይክ ተርም ይሆናሉ ማለት ነው። ነገር ግን ኮኤፊሺየንቶቻቸው ኦፖዚት ናቸው። እንደምትመለከቱት እዚህ ጋር ያለው 1 over 2 ነው። this one ደግሞ -1 over 2 ነው። ስለዚህ ኦፖዚት ነምበሮችን ስንደምር ደግሞ የሚመጣልን መልስ 0 ነው። ስለዚህ እነዚህ ካንስል አውት ይደራረጋሉ ማለት ነው። 1 over 2x square minus 1 over 2x square ስናደርግ 0 ይመጣልናል። ስለዚህ x square የምትለዋ ተርም ኤክስፖነንት ያለችባት ቫሪያብል ትጠፋለች ማለት ነው። then next ስንሄድ x ን የያዘ ተርም እዚህ ጋር እናገኛለን። እዚህ ጋርም x ን የያዘ ተርም አለ። እሱን ስንቀንስ
minus 2 over 3 x ስናደርግ ተመሳሳይ ዲኖሚኔተር ስላለው ራሱን እንወስዳለን 3 4 ሲቀነስ 2 2 ይሆናል x ቫሪያብላችን እንወስዳለን ስለዚህ 2 over 3x እንላለን ዘን ሁለቱ ጋር ያሉት ኮንስታንት ተርሞች ደግሞ -5 እና +3 ናቸው ሁለቱን ስንደምር -2 እናገኛለን ስለዚህ ፋይናል አንሰራችን ይሄንን ይመስላል ማለት ነው ኖትስ እንወስድ የመጀመሪያው ምንድነው if f of x and g of x have different degrees f of x and g of x የተለያየ ዲግሪ ካላቸው the degree of f of x plus g of x የድምራቸው ዲግሪ ምን ይሆናል ነው የሚለን is the same as the degree of f of x or the degree of g of x ወይ ከf of x ጋር እኩል ነው ወይ ደግሞ ከg of x ጋር እኩል ነው ግን ዲፔንድ የሚያደርገው በምንድነው whichever has the highest degree ያለው ከሁለቱን እንመለከትና highest degree ያለው ነው የሚወስደው ለምሳሌ መጀመሪያው ኤግዛምፕላችን ላይ ስንመጣ እዚህ ጋር the highest degree 3 ነበረ እዚህ ጋር ደግሞ 4 ነው ከሁለቱ የሚበልጠው የg of x ነው የg of x ዲግሪ ይበልጣል ማለት ነው ስለዚህ የሰማችን የድምራችንን ስንመለከት f of x plus g of x ፋይናል አንሰራችን የነበረው highest degree 4 ነበረ ስለዚህ ከf of x and g of x የg of x ዲግሪ ስለሚበልጥ የሱን ወሰደ ሰሙ ማለት ነው የመጀመሪያው ሴንቴንስ የሚለን እሱ ነው ማለት ነው ኔክስት ደግሞ ምን ይለናል if f of x and g of x have the same degree f of x and g of x ተመሳሳይ ዲግሪ ካላቸው the degree of the sum may be lower than or equal to the common degree የሁለቱም እኩል ከሆነ ደግሞ highest ዲግሪያቸው f of x and g of x maybe equal ሊሆን ይችላል ከነሱ ጋር የምናገኘው ውጤት or ደግሞ ምን ሊሆን ይችላል lower ሊሆን ይችላል ሊያንስ ይችላል ማለት ነው እሱ ደግሞ ዲሞንስትሬት የሚያደርግልን our second example ነው እንደምትመለከቱት እዚህ ጋር f of x የመጀመሪያው x ስኩዌር ነው ያለው ስለዚህ ዲግሪው 2 ይሆናል ማለት ነው the highest degree እዚህ ጋር ደግሞ ስንመለከት ዲግሪው ስንት ነው የዚህኛው የg of x 2 ነው በተመሳሳይ ማለት ነው ግን መጨረሻ ላይ የሰማችን ውጤት የሆነው የf of x plus g of x ውጤት ያገኘ ነው ምንድነው ማለት ነው 2 over 3x minus 2 ነው the highest power እዚህ ጋር 1 ነው ለዛ ነው የሰማቸው ተመሳሳይ ከሆነ ኤክስፖነንታቸው ወይም ተመሳሳይ ዲግሪ ካላቸው ውጤቱ ሊያንስም ሊበልጥም እኩልም ሊሆን ይችላል ያልነው ሊያንስ ይችላል ያለበት ምክንያት ይሄ ነው እኩል ሊሆን ይችላል ያለበት ምክንያት ደግሞ maybe this one ለምሳሌ ፖዚቲቭ ቢሆን ኖሮ 1 over 2 x square ከ1 over 2 x square ጋር ስንደምረው ምን ይሆናል ማለት ነው 1 x square ይመጣል ስለዚህ the highest degree እዚህ ጋር 2 ይሆን ነበር ማለት ነው then the third ደግሞ የሚለን the sum of two polynomial functions is a polynomial function ሁሌም polynomial functionዎችን ደምረን የምናገኘው ውጤት ራሱ polynomial function ነው የሚሆነው ነው የሚለው ማለት ነው the second operation ደግሞ subtraction of polynomial function ነው ስለዚህ ሁለት polynomial functionዎችን እንቀናንሳለን ማለት ነው በተመሳሳይ principle ነው ከአዲሽን ጋር የምንሰራው እዚህ ጋር like ተርሞችን እየሰበሰብን እነሱን መቀነስ ነው ማለት ነው በኤግዛምፕል ስንመለከት f of x የተሰጠን 2x cube minus 3x square minus 2x plus 5 ነው g of x ደግሞ ይሄ ያለ ማለት ነው ተመሳሳይ ቀደም ካየናቸው ጋር ነው የወሰድነው ስለዚህ የነዚህን ዲፈረንስ ስንሰራ f minus g x ማለት ከማን ጋር እኩል ነው f of x minus g of x ጋር እኩል ይሆናል ማለት ነው ስለዚህ f of x የወሰድነው 2x cube minus 3x square minus 2x plus 5 ነው ሲቀነስ እናደርጋለን ምክንያቱም ዲፈረንሳቸውን ነው እየፈለግን ያለ ነው g of x ደግሞ 5x the power of 4 plus 6x ይሆናል ሁሉ ጊዜ g of x የሚቀነሰውን ፓርት ስትወስዱ እዚህ ጋር በብራኬት መክተታችሁ እንዳትረሱ ምክንያቱም እቺ ማይነስ ለሁሉም ተርም ነው የምታገለግለው እንጂ just ለማይነስ ብለን 5x the power of 4 ካደረግን ትክክለኛውን ሪዛልት ስለማናገኝ ማለት ነው ስለዚህ ይሄን ዲስትሪቢዩት ስናደርግ this one minus 5 x the power of 4 ይሆናል እቺም ማይነስ እና ፕላስ ማይነስ ስለሆነ ሲባዛ minus 6x ብለን እናስቀምጣለን ማለት ነው እንደምትመለከቱት ላይክ ተርሞች እዚህ ጋር ያሉት ሁለቱ ብቻ ናቸው minus 2x እና minus 6x ሌሎቹ ምንም የተደገመ ቫሪያብል ስለሌለን ማለት ነው ስለዚህ ምን እናደርጋለን መጀመሪያ ከፍተኛ ዲግሪ ካለው ተርም እንወስድና minus
5x the power of 4 ኔክስት ቀጣይ ከፍተኛ ዲግሪ ያለው 2x cube ነበረ ፖዚቲቭ ስለሆነች ፕላስ 2x cube እናደርጋለን ስንቀጥል the highest ዲግሪ ያለው 2 ነው minus 3x square እንወስዳለን ማለት ነው ቀጣይ ደግሞ ላይክ ተርሞች ያልናቸው -2x እና -6x አለ ኮኤፊሺየንታቸውን ብቻ ነው የምንቀናንሰው ስለዚህ -2 እና -6 አንድ ላይ ስንት ይሆናል ማለት ነው -8x ይሆናል ማለት ነው then constant ተርማችን +5 አለች የዲፈረንሳችን ፋይናል አንሰር ይሄ ይሆናል ማለት ነው በf of x and በg of x መካከል ያለው the second example ደግሞ ተመሳሳይ ቅድም ካየነው ጋር ነው ግን የሚለወጠው ምንድነው እንደምትመለከቱት ኮኤፊሺየንቱ የሊዲንግ ኮኤፊሺየንቱ የዚህኛው ኔጌቲቭ ነበረች አሁን ግን ማይነስ ስናረግ ስንቀንሳት ምን ትሆናለች ማለት ነው ፖዚቲቭ ትሆናለች ምክንያቱም ማይነስ ከማይነስ ጋር ይባዛና ፖዚቲቭ ያደርግልናል ማለት ነው then 2/3x + 3 እናደርጋለን እቺ ማይነስ እንደነገርኳችሁ ለሶስቱም ተርሞች አፕላይ ታደርጋለች እነዚህን ስናቃለን -5 minus times minus positive 1/2x square ይሆናል በተመሳሳይ እዚህ ጋር ማይነስ እና ማይነሱን ስናባዛ 2/3x ይመጣል ማይነስ ኤንድ ፖዚቲቭ ማይነስ ራሱ ነው የሚቀመጠው then 3 እናደርጋለን ማለት ነው እንደ ቅድሙ ስለዚህ ካንስል አናደርግም እነዚህን ተርሞች ማለት ነው ምን እናደርጋቸዋለን ኢንስቴድ ይደመራሉ ማለት ነው ምክንያቱም ኔጌቲቭን ስላጠፋለን ማለት ነው ስለዚህ 1/2x square እና 1/2x square ግማሽ ግማሽ half ስንደምር ምን ይሆናል አንድ ነው አንድን ስለማንጽፋት በውስጡ አቂነት x square ብለን እናስቀምጣለን ማለት ነው ዳይሬክት ደግሞ ላይክ ተርሞች 4/3x እና 2/3x አሉ ማለት ነው 4/3x ከ2/3x ጋር ስንደምረው ዲኖሚኔተር ተመሳሳይ ስለሆነ ከላይ ያሉት ምቹ ተርሞች እንደምራለን 4 እና 2 ሲደመር 6x ይሰጠናል ስለዚህ 6 ሲካፈል ለ3 2 አለ 2x ይሆናል እዚህ ጋር ያለው 2x ብለን እናቃልላለን ማለት ነው ኔክስት ደግሞ ላይክ ኮንስታንት ተርሞች አሉ ላይክ ተርሞች ኮንስታንት ተርሞች ናቸው -5 and -3 አለ -5 -3 ስንት እናገኛለን -8 እናገኛለን ስለዚህ ፋይናል አንሰራችን ይሄን ይመስላል ማለት ነው ዲፈረንሱ እዚህ ጋር ምን ኤግዛምፕል ደግሞ true or false ብለን ነው መጀመሪያ ምን መልሰው the degree of f of x minus g of x is equal to the degree of f of x or the degree of g of x whichever has the highest degree ምንድነው የሚለን የሁለቱ ዲፈረንስ f of x and g of x የተባሉት ፖሊኖሚያል ፋንክሽኖች ዲፈረንስ ዲግሪ የሚሆነው እኩል የሚሆነው ወይ ከf of x ወይ ከg of x ጋር እኩል ይሆናል ነው this one ሁሉ ጊዜ ላይሰራልን ይችላል ምክንያቱም ደግሞ ምንድነው የሚሆነው ተመሳሳይ አዲሽን ላይ ባየነው ኤግዛምፕል የተለያዩ አይነት ኦፖዚት ተርሞች ከመጡልን ለምሳሌ በአዲሽን የተመለከትነው እንደዚህ አይነት ተርም ሲመጣ ነበር ኦፖዚት ኮኤፊሺየንት ያላቸው ሁለት ተርሞች ሲመጡ ነበር ግን ሰብትራክሽን ላይ ደግሞ ስንመጣ ኤግዛክትሊ ተመሳሳይ ራሱ ደግሞ ከመጣለን this one የf of x ቢሆን ከg of x የወሰነው ቢሆንና ሁለቱም ተመሳሳይ የሆነ ሊዲንግ ኮኤፊሺየንት ያላቸው ተመሳሳይ ዲግሪ ያላቸው ተርሞች ከመጡልን ስንቀናንሳቸው 0 ስለሚመጣ ሁሉ ይሰራልን ነው ማለት ነው ይሄ ስለዚህ ምን እናደርጋለን ማለት ነው ፎልስ ይሆናል ማለት ነው ግን የሚሰራበት ኬዞችም ይኖራል ማለት ነው The second ደግሞ ሚለን is there a possibility for the degree of f of x minus g of x to be lower than the degree of f of x or the degree of g of x ያ ዲፈረንሳቸው ዲግሪ ከf of x ወይም ከg of x የሚያንስበት ጊዜ አለ ነው ሚለን አዎ አሁን እዚህ ጋር የተመለከትነው ኤግዛምፕል እሱን ያሳየናል ማለት ነው when የሚለው መቼ ነው the same terms ሲኖራቸው ያ ተርም ደግሞ ምንድነው ሊዲንግ ኮኤፊሺየንቱን የያዘው ፕላስ ዘ ሃይስት ዲግሪ የያዘው ተርም ሲሆን ማለት ነው ሁለቱ ተመሳሳይ ከሆኑ የf of x minus g of x ውጤት ዲግሪ ከf of x ኢንዲቪጁዋሊ ስንመለከታቸው ከf of x and g of x ኢንዲቪጁዋሊ ስንመለከታቸው ካሉት ተርሞች ያነሰ ይሆናል ማለት ነው is the difference of two polynomial functions a polynomial
ፋንክሽን ነው። ኔክስት ደግሞ የሚለን ሁሉ ጊዜ የፖሊኖሚያል ፋንክሽኖች ዲፍረንስ ውጤት ስንቀናንስ ይመጣለን። ፖሊኖሚያል ፋንክሽን ስለሆነ ምን እንለዋለን ማለት ነው? ይሄ ትሩ ይሆናል ማለት ነው። yes እንበለው the difference of two polynomial functions is always polynomial function እንላለን ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።